ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምንውላችኋል። የኢትዮጵያውያን ከሆነው ኢትዮ ኤፍኤም 107.8 የዕለተ ረቡዕ የካቲት 18 ቀን 2018 ዓ.ም የምሳ ሰዓት ዜናችን እነሆ 6 ሰዓት ሆኖ ተጀምሯል። የምሳ ሰዓት ዜናችን እስከ 6 ሰዓት ተኩል ድረስ አብሯችሁ ቆይታን የሚያደርግ ይሆናል። በቆይታችን ወደ እናንተ ከምናደርሳቸው ዋና ጉዳዮች መካከል ሰሞኑን በሜክሲኮ የተፈጠረው ቀውስ የዓለምን ትኩረት የሳበ ነበረ። የሀገሪቱ የጸጥታ ኃይሎች በድንገተኛ እርምጃ ዓለም አቀፉን የእጽ አዘዋዋሪ ቡድን መሪ የሆኑትን ኤልሜንቾን መግደላቸው ተከትሎ ሜክሲኮ በርካታ ውድመትም ደርሶባታል። ለአሜሪካ ከባድ ሐሳብ የነበረውና እሱን ለመያዝ $15 ሚሊዮን የተመደበለት አደገኛው የእጽ አዘዋዋሪ አለቃ ኤልሜንቾ ማን ነው? ከሴት ጋር ባደረ ማግስት የተገደለበት ሂደትስ ምን ይመስላል? የሚለውና ከሱ ግድያ በኋላ ሜክሲኮ ስለደረሰባት ነውጥ በኢትዮ ተንታኝ ጥንቅራችን አዘጋጅተንላችኋል። ወደ በኋላ ላይ የምታደምጡት ይሆናል። ከሀገር ውስጥ ባጫጭር ከምነግራቸው ጉዳዮች መካከል ደግሞ በመጪው የበልግ ወቅት አዲስ አበባን ጨምሮ በከተሞች የጎርፍ አደጋ ሊከሰት እንደሚችል ኢንስቲትዩቱ አስታውቋል። ይህንና ሌሎች መረጃዎችንም ይዘናል ወደ የምታደምጡት ይሆናል። ከባህር ማዶም 6.5 ሚሊዮን የሶማሊያ ዜጎች ረሃብ ተጋርጦባቸዋልም ተብለዋል። ይህንም የምነግራችሁ ይሆናል። ዜናዎቹን እየነገርናችሁ ልዑል ወልዴ አብሬያችሁ መቆይ ይሆናል። ዋና አዘጋጇ የአይን አበባ ሻምበል ናት። በቴክኒኩ ላይ ደግሞ እኛና እናንተን እያገናኘ ያብቃል ማና ያብሮን ቆይ ነው የሚሆነው። አድማጮቻችን እናንተም 6321 ላይ ሐሳብና አስተያየቶቻችሁን ያጋራችሁን አብራችሁን እንድትዘልቁ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ ወደ ዜናዎቻችን እናልፋለን። ዓለም እንዴት ዋለች? በቅድሚያም ከሀገር ውስጥ ኢትዮጵያ የአቪዬሽን ዘርፉን ለውጭ አየር መንገዶች ክፍት እንደምታደርግ አስታወቀች። የኢትዮጵያ ሲቪል አቪዬሽን ባለስልጣን የአገር ውስጥ የአቪዬሽን ዘርፍ በራሱ ተወዳዳሪ ሆኖ ለመቅረብ የሚያስችል ተቋማዊና ተግባራዊ አቅም እስካልገነባ ድረስ ዘርፉን ለውጭ የግል አየር መንገዶች ሙሉ በሙሉ ክፍት የማድረግ እቅድ እንደሌለ አስታውቋል። የሀገር ውስጥ የግል አቪዬሽን ኩባንያዎች አሁንም በቁጥጥር ስርዓቱና በስራ እንቅስቃሴዎች ላይ መዋቅራዊ ችግር አሉባቸው። ማስተካከያዎችም የተደረጉ ቢሆንም ውጤታቸው ሙሉ በሙሉ ለመታየት ጊዜ ይወስዳል ሲሉ የባለስልጣኑ ዋና ዳይሬክተር ተናግረዋል። በመጪው የበልግ ወቅት አዲስ አበባን ጨምሮ በከተሞች የጎርፍ አደጋ ሊከሰት እንደሚችል ኢንስቲትዩቱ አስታወቀ። በመጪው የበልግ ዝናብ ወቅት በከተሞች የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ጥንቃቄ እንዲደረግ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳሰበ። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በበልግ ወቅት ከሚጠበቀው ከፍተኛና ተደጋጋሚ ዝናብ የተነሳ በተለይም በቆላማ አካባቢዎችና በከተሞች ድንገተኛ የጎርፍ አደጋ የመከሰት እድሉ ሰፊ መሆኑን አስረድተዋል። ዳይሬክተሩ አክለውም አዲስ አበባን ጨምሮ በደቡባዊና ምስራቃዊ ትግራይ፣ በምስራቅ አማራ፣ በአፋር ክልልና በሀገሪቱ መካከለኛ ክፍሎች መደበኛና ከመደበኛ በላይ ዝናብ እንደሚጠበቅም ተናግረዋል። በተጨማሪም እንደ ሶማሌ ደቡባዊ ክፍሎች፣ ጉጂ፣ ቦረና፣ ሲዳማና በደቡብ ምዕራብ ኢትዮጵያ የሚገኙ አካባቢዎች ከዓመታዊ የዝናብ መጠናቸው ውስጥ እስከ 55 በመቶ የሚሆነውን በዚህ ወቅት የሚያገኙት መሆኑን ዶክተር አሳምነው አስታውቀዋል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋዊ የስራ ጉብኝት አዲስ አበባም ገብተዋል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና ሚኒስትር ዴኤታው አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸዋል። ፕሬዝዳንቱ በአዲስ አበባ በሚኖራቸው ቆይታ የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ዙሪያ ከመንግስት ከፍተኛ መሪዎች ጋር ውይይት ያደርጋሉ ተብሎ እንደሚጠበቅም የውጭ ጉዳይ ሚኒስትር አሳውቀዋል። የእስራኤል የውጭ ጉዳይ ሚኒስትር የፕሬዝዳንቱን ጉብኝት አስመልክተው ባሰራጩት መረጃ ሄርዞግ ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚገናኙ አስታውቀዋል። ከፕሬዝዳንት ታዬ አጽቀሥላሴ ጋርም እንደሚነጋገሩም ጠቅሰዋል። የአዲስ አበባ መንገዶች ባለስልጣን ከ700 ኪሎ ሜትር በላይ የመንገድ ግንባታና ጥገና ማከናወኑንም አስታውቀዋል። በበጀት ዓመቱ የመጀመሪያ ግማሽ ዓመት ከ708 ኪሎ ሜትር በላይ የግንባታና የጥገና ስራዎች ተከናውነዋልም ብለዋል። ባለስልጣን መስሪያ ቤቱ በበጀት ዓመቱ 6 ወራት ውስጥ 533.34 ኪሎ ሜትር የግንባታና የጥገና ስራዎችን ለማከናወን አቅዶ እንደነበረ ገልጾ ከእቅዱ በላይ ማከናወኑን ነው የገለጸው።
በመጨረሻም ከውጭ 6.5 ሚሊዮን የሶማሊያ ዜጎች ረሃብ ተጋርጦባቸዋል ተባለ። በሀገሪቱ 6.5 ሚሊዮን የሚደርሱ ዜጎች በረሃብ ውስጥ ይገኛሉ ያለው ተመድ እስከ ቀጣዩ ወር ሚያዝያ ድረስ የሰብአዊ እርዳታ ሊሰራጭ እንደሚችልም አስገንዝቧል። በሀገሪቱ የተከሰተው ከፍተኛ ድርቅ ረሃብ እንዲከሰት ማድረጉ ተገልጿል። የሶማሊያ መንግስት ባለፈው ህዳር ወር ብሔራዊ የድርቅ አደጋ ጊዜ አዋጅ ማወጁንም አስታውቀዋል። ድርቁ መንስኤው በሀገሪቱ ለዓመታት ዝናብ ባለመጣሉ የተከሰተ መሆኑም ተገልጸዋል። አድማጮቻችን ቀደም ሲል ከሀገር ውስጥና ከባህር ማዶ የሰማናቸውን መረጃዎቻችንን ወደ እናንተ አድርሰናል። አሁን በአጫጭር የምንነግራችሁን ጉዳዮች እዚህ ጋር ገታ አድርገን በዝርዝር ወደምንመለከተው ኢትዮ ተንታኝ ጥንቅራችን እናልፋለን። ሰሞኑን በሜክሲኮ የተፈጠረው ቀውስ የዓለምን ትኩረት የሳበ ነበረ። የሀገሪቱ የጸጥታ ኃይሎች በድንገተኛ እርምጃ ዓለም አቀፍ የእጽ አዘዋዋሪ ቡድን መሪ የሆኑትን ኤልሜንቾን መግደላቸውን ተከትሎ ሜክሲኮ በርካታ ውድመትም ደርሶባታል። ለአሜሪካ ከባድ ሀሳብ የነበረውና እሱን ለመያዝ $15 ሚሊዮን የተመደበለት አደገኛው የእጽ አዘዋዋሪ አለቃ ኤልሜንቾ ማን ነበረ? ከሴት ጋር ባደረ ማግስት የተገደለበት ሂደትስ ምን ይመስላል የሚለውን ከእሱ ግድያ በኋላ ደግሞ ሜክሲኮ ስለደረሰባት ነውጥ በኢትዮ ተንታኝ ጥንቅራችን ተመልክተናል።